ፍቅረኛሞች ቀን ነው፣ የቫላንታይን ዴይ ነው እና እንደ ያው እንደምናውቀው የውጮች ባህል ነው። ግን የውጮች ባህል ብዙ ባይመቸኝም ግን ይሄኛው ፍቅር የምንገልጽበት ስለሆነ ተቀብዬዋለሁ እና የሆነ ነገር ዛሬ ለየት ያለ ነገር አስቤ መጥቻለሁ። ቤተሰቦች ምን መሰላችሁ? አንድ ጠብቁ ላሳያችሁ። ቡም 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 ቤተሰቦች ይመስለኛል አሁኑኑ ማለት ነው የሆነ ሰው ላስተዋውቅሽ ነው። ቶሎ ብለሽ ነይ። የሆነ ሰው ላስተዋውቅሽ ነው። ቶሎ ብለሽ ነይ። የኔ ኑሮ ካሁን በኋላ ያንቺ ሆኗል፣ የኔ ፍቅር የኔ ወለላ ታለሽ። ቤተሰቦች ነይ፣ ቶሎ በይ። ዌልካም። እንዴት ነሽ? ቤተሰቦች ቀኑን ራሱ አታውቀው። ይሄን ያህል ቀኑንማ አውቃለሁ። ቀኑ በእነሱ በውጮች 14 ነው፣ በእኛ 7 ነው እና ቅዳሜ ነው። ሸፊኝ ጎበስ። እንዳገልጪ ግለጪ ሳልሽ እንዳገልጪ ወደ በላ ይገልጥ ነው። እና ደግሞ ፕራንክ ነው። ከዚህ በኋላ አበቦን ማምጫ ለሌላ ስራ ተፈልጎ ነው። ቤተሰቦች ለምን ሰላም ናችሁ? ውድ የተወደዳችሁ የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ተከስቻለሁ። ቤተሰቦች በጣም ነበር የናፈቃችሁኝ። ያው ሰሞኑን አንዳንድ ቀን እየዘለልንባችሁ ትንሽ እየከፋችሁ ነበረ። እንግዲህ ዛሬ ተመልሼ መጥቼላችኋለሁ። ደስ እንደሚላችሁ እርግጠኛ ነኝ። ቤተሰቦች ይህን ቪዲዮ ከመጀመራችሁ በፊት እንደተባባልነው ሁሌ ላይክ አድርጋችሁ ጀምሩ፣ ኮሜንት ማድረጋችሁም እንዳትረሱ። ዛሬ ለየት ባለ ነገር ነው የመጣሁት። እንግዲህ ብሌንዬ የኔ ቆንጆን ዛሬ በጣም ደስ የሚላትን ነገር ላረግላት ነው። ትንሽ እቺን 2 ቀን አስጨንቂያት ነበረ አብረን እንኖር ብዬ። ያው ሳሚ መለሰችልኝ መልስ አይታችኋል። እኔም ያልኳትን ነገር አይታችኋል። ያላያችሁ ደግሞ ገብታችሁ ቤተሰቦች እንግዲህ ብሌኒ በጣም አሪፍ ልጅ ናት። እንግዲህ በቪዲዮ እናንተ ጋር መምጣት ከጀመርን በኋላ እኔ ጋር ያለውን ለውጥ ማየት ትችላላችሁ። በጣም ደስተኛ ሆኛለሁ። በጣም በቃ ልነግራችሁ አልችልም። በጣም ባለኝ ነገር ደስተኛ ነኝ፣ በህይወቴ ደስተኛ ነኝ ምናምንና ዛሬ ለየት ባለ ቆንጆ ነገር ብሌንዬን ላስደስታት አስቤያለሁ፣ አዘጋጅቼ መጥቻለሁና ዛሬ እንግዲህ እንደሚታወቀው ባለፈው የእብዶች ቀን ነበር አለ ቤተሰቦች፣ አትረሷትም እሷን። ባለፈው የእብዶች ቀን ነበር። ዛሬ ደግሞ የፍቅረኛሞች ቀን ነው፣ የቫላንታይን ዴይ ነው እና ያው እንደምናውቀው የውጮች ባህል ነው። ግን የውጮች ባህል ብዙ ባይመቸኝም ግን ይሄኛው ፍቅር የምንገልጽበት ስለሆነ ተቀብዬዋለሁ እና እስኪ ዛሬ ለብሌንዬ ፍቅሬን ልግለጽላት፣ ምን ያህል እንደምወዳት ምን ያህል እንደማከብራት ልግለጽላት ብዬ አስቤ እስኪ የሆነ ነገር ለየት ያለ ነገር አስቤ መጥቻለሁ። ቤተሰቦች ምን መሰላችሁ? አንድ ጠብቁ ላሳያችሁ። ቡም 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 ቤተሰቦች እያያችሁ ነው። ምን መሰላችሁ? እንግዲህ ይሄን የመሰለ አሻንጉሊት ለብሌንዬ እንኳን ለቫላንታይን ቀን አደረሰሽ ብዬ እሰጣታለሁ። ከእንደገና ደግሞ አበባ አላት። ከእንደገና ደግሞ ውስጥ ላይ ቸኮሌት እና ፖስት ካርድ አለ ቤተሰቦች። እና ይሄንን የምሰጣት ምንድነው ቀን አብዛኛው ጊዜ እንገናኛለን። ቀን ላይ እናንተ ጋርም ለመድረስ እንገናኛለን፣ አብረንም ጊዜ ለማሳለፍ እንገናኛለን። ማታ ግን አንገናኝም እና ማታ ሳንገናኝ ስንቀር ደግሞ አብሯት የሚሆን አንድ ጓደኛ ልሰጣት ነው። ትንሹ ሱራፌል ይባላል። ባይዘዌ ከዚህ በኋላ ለኔ እጅ ላይ ካያችሁት ትንሹ ሱራፌል ይባላል። ትንሹ ሱራፌልን ላስተዋውቃችሁና ያው ትንሹ ሱራፌልን አቅፋ እንድትተኛ ነው እና በህይወቴ ለመጀመሪያ ጊዜ ነው አሻንጉሊት የሰጠሁት ቤተሰቦች፣ ለመጀመሪያ ጊዜ እና የሚገባትም አይነት ሴት ስለሆነች ትንሹ ሱራፌልን እሰጣታለሁ ማለት ነው። እስቲ ምን እንደምትል አላቅም። በጣም ደስ እንደሚላት እርግጠኛ ነኝ። ባለፈው እንዲያው ምን ብላኛለች፣ በቃ የሆነ ሴቶች ለምን እንደሆነ አላቅም አሻንጉሊት ለምን እንደምትወዱ ግን አላቅም። እስኪ ኮሜንት ላይ ያስቀምጡልኝ ቤተሰቦች። በጣም የምትወደው ነገር ነው ይሄ እና አልነገረችኝም። ግን በቃ ስጠይቃት ምናምን ብቻሽን ነው የምተኘው ምናምን ስላት፣ አዎ ብቻዬን ነው የምተኘው፣ ያው ትራስ እቅፍ አድርጌ ነው የምተኘው ብላኝ ነበረና ለዛ ነው ይህን አስቤ የመጣሁት ቤተሰቦች። የኔ መሰለ አሻንጉሊት
ሰርፕራይዝ አረጋታለሁ። ግን ተራ በተራ እያወጣው ነው ሰርፕራይዝ ማረጋት። ያው ሰሞኑን ትንሽ ስላስጨነኳት በዛው እንግዲህ ይሄንን ስታይ ደስ እንዲላት ፈልጌ ነው። እናም ደግሞ መልካም ምኞታችሁን መስማት እንፈልጋለን። ኮሜንት ላይ አድርጉልኝ። የእናንተን ኮሜንት በቃ ሁሌ ነው የምጠብቀውና ሁልጊዜ የእናንተን ኮሜንት ስለምጠብቅ ኮሜንት አድርጉልኝ ቤተሰቦች። እስኪ ብሌንዬ ጋር እንደውልላትና ነይም በላት። እስኪ እደውልላት። ሄሎ ብሌንዬ እንዴት ነሽ? አለሁልሽ። ደህና ነሽ? ደህና ነኝ። ምንድን ነው እንደዚህ መጥፋት? ከነጋ አለመደወል አይከብድም? ስላልተመቸኝ ነው። ምን ነው ስራ በዛ? አዎ እንደዛ ለዛ። የቤት ውስጥ ስራ እያበዛሽ ነው እንዴ? ናፊክ አይደለም እንዴ? እኮ ግዴታ አይመስልም? አረ ይመስለኛል። አሁኑኑ ማለት ነው። የሆነ ሰው ላስተዋውቅሽ ነው። ቶሎ ብለሽ ነይ። የሆነ ሰው ላስተዋውቅሽ ነው። ቶሎ ብለሽ ነይ። የት መሰለሽ? ከዚህ በፊት የተገናኘንበት ቦታ ነውና ቦታውን ቴክስት አደርግልሻለሁ። አሁን ግን ትንሽ ቆያለሁ። ኧረ ተይ እንዴ እየጠበኩሽ። እሺ በቃ እጠብቅሻለሁ። ምንም አማራጭ የለኝም። እጠብቅሻለሁ። ግን በቃ ተይው። እሺ በቃ ተይው። ሰውየውም አላስተዋውቅሽም። ሰው አለ እያልኩሽ ይቅር በቃ። ትመጫለሽ? እሺ በቃ ቶሎ በይ ነይ። በቃ ነይ፣ ቴክስት አደርግልሻለሁ። እሺ እንግዲህ ቤተሰቦች እቆያለሁ ብላ በግድ አስመጥቻታለሁ። አሁን ትመጣለች። እንጠብቃት። ወዴትም እንዳትሄዱ ቤተሰቦች። ብሌኔን እንጠብቃት። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ናታለሽ። ቤተሰቦች ነይ ቶሎ በይ ዌልካም። እንዴት ነሽ? ባለቀሚስ ይሄ ቀሚስ እየበዛ ነው ቤተሰቦች። እኔ ራሱ ተመቸኝ እኮ በጣም ነው ያማረው። ዛሬ ደግሞ ለየት ያለ ነው እባክሽ። ያበደ ያስፈረጨን ቤተሰቦች አንድ ያጨና ጨብጨቡላችን። ምንድነው ጥቁር በጥቁር ዛሬ ግን የኔ እኮ ምርጫ ከለሪ ነው። ለዛ ነው እንጂ ምንም የለም። ማንንም ታስተውቀኝ እንደዚህ አሮር በጣም ጥቃይ ማንንም ማለት እኔው ራሴ ነኝ ያለሁት። ማንንም አላስተዋልኩ። እኔ ስለምሬና ብቻ ነው የጠራሁሽ እና እንደዚህ እያሮጥኩ በዚህ በፀሐይ እንደው አላሳዘነም። ትቼዋለሁ ሲለኝ ቤተሰብ እንዳይተው ብዬ እንዴት እያሮጥኩ እንደመጣው ትቼዋለሁ። እንዴም በቃ አሁን ራሱ በቃ ሄደ። ጠብቆሽ ሄደ። በጣም ቶሎ እኮ ነው የመጣሁት። ማርያምን እውነት ቆየሁ። እሺ እንግዳው ይመጣል። ግን አንዳንድ ጥያቄዎች አንቺ መጠየቅ ፈልጋለሁ። ማን ነው? እኔ አውቀዋለሁ። እንግዳውን ታውቂዋለሽ? ያው በጣም የቅርብሽ ሰው ነው። በጣም የምትወጂው ሰው ነው። የኔ በጣም የቅርብሽ ግን አትገምቺውም ማለት እንዴት ነው? የኔን የቅርብ ሰው አንተም ታስተውቀኛ እንዴ? አትገምቺውም። አሁን ዛሬ ይመጣል ብለሽ አትገምቺውም። ግን እንደ አዲስ ነው ማስተዋወቃችሁ ከሱ ጋር። ግን እኔ አውቀዋለሁ። ማን ሊሆን ይችላል?
ብዬ እንዳስብ ነው ያረከኝ አይደል? እሺ አስቢ አንቺ እስከዛ ገምቺ። ግን የሆነ ጥያቄ ልጠይቅ። ያን ጥያቄ ከመለሽ ሞር የመናገር ነገሬ ሰውየውን የማምጣት እድሉ ይጨምራል ማለት። እኔ ጥያቄውን ካልመለስኩኝ አታመጣውም ነው? አመጣዋለሁ ግን ማለት ካልመለሽ አላመጣውም። ለምን ካልመለሽ አለ? እሺ የማውቀው ካልሆነ ግን ዛሬ ስንት ነው ቀኑ? 7 አይደል ዛሬ በፈረንጆች? በፈረንጆች አላውቅም እኔ። እሺ ስልክሽ ላይ 14 ፌብሩዋሪ 14 ምንድን ነው ዛሬ ቀኑ? ቅዳሜ ነው እንዴ? እና ፌብሩዋሪ 14 ያለ የሆነ ነገር አለ። የሆነ ቀን ነው ማለት የሆነ ቀን ነው ገምቺ እኮ። የሆነ ቀን ነው ምን ማለት? ቀን ቅዳሜ ነው እንግዲህ ቤተሰብ አይደል እንዴ? ቀን ቅዳሜ በዓል ነው። ለፈረንጆችም ለኛም የሆነ በዓል ነው። አረን ያላቀም ሲጀመረው ቀህ የማይጠይቅ ምንም ተሰምቶ የማይታወቅ እግዚአብሔር የበሪ ነው። ምን አለ ዛሬ የሴቶች ቀን ነው እና ምን ልበል ታዲያ? የሴቶች የላባደሮች ቀን ነው። ለምን ውጮች ከመስደው ነው የላባደሮች ቀን ያከብራሉ? የወርከርስ ዴይ ነው ምናምን ብለው ያከብራሉ። አዎ ግን እኔ አላውቅም ነው እንደዛ ነው ዛሬ ምን ያገናኘዋል? እሺ ጉግል አድርጊ ግቢ ፌብሩዋሪ 14 ብለሽ ምንድን ነው ብለሽ ጉግል ቤተሰቦች ቀኑን ራሱ አታውቀው። ይሄን ያህል ቀኑንማ አውቃለሁ። ቀኑ በእነሱ በውጮች 14 ነው፣ በእኛ 7 ነው እና ቅዳሜ ነው። እሺ ካርድ አለሽ? አዎ እኔ ጀምሮ ማለት ነው ትዝም ነው ብሎ የማያውቀው እግዚአብሔር እመቤት እንዴት ትዝ ይልሻል ታዲያ? ብቻ ይሄ እኮ ብቻ የሚከበር ማለት አይደለም እኮ። እና በምን ነው ተጀመረ? እኔ አይነት ነገር አክብሬ አላውቅም። ግን ዛሬ ፍቅረኛ እስከ ዛሬ ነው የሚለው እንግዲህ ፍቅረኛሞች ቀን ነው እስከ ዛሬ ብለኝ የብቸኝነት ቀን ነበር ስታከብር የነበረው። እኔ ሲጀምር ጭራሽ ትዝ ብሎ እንኳን አያውቅም። ቤተሰብ እንዴት ትዝ ይልሻል? እንዴ ብቻሽን ነሽ? እንዴት ትዝ ይልሻል? አለ እንደዛ ይከበራል። እንዴት ግን አሁን ብቻሽን ሳትሆኚ እንዴት ትዝ አላለሽ ይሄ ቀን? እኔ እንጃ እኔ አክብሬው ስለማላውቅ ነው እንጂ ትዝ ይለኝ ነበር። እግዚአብሔርን እኔ ማለት ነው ካለፈ በኋላ ነው ራሱ ሶሻል ሚዲያ ላይ የማየው ምናምን እንጂ እኔ ከነመፈጠሩም ትዝ ብሎኝ የማያውቀው። እና ዛሬ ፌብሩዋሪ 14 ነው። ስለዚህ አልመለሰችውም። የማስተዋውቃትንም ሰው ትቼዋለሁ። ቤተሰቦች እሺ ምን ያገናኛል? ወዳችኋለሁ። ወዴትም በቃ እንዳትሄዱ፣ ነገ እንገናኛለን። ቻው። አሁን እኮ ቻው ብያችኋለሁ። አንተ ምንድን ነው ትገረኛ? አታስቸግሪያ። በቃ ካልመለሽ አልመለስኩም፣ ግን ሌላ አንድ ጥያቄ እድል ይሰጠኝ። ማስተዋወቀኝ ሰው እንደዚህ ክንፍ አውጥቶ መብረር ቀርቶ መጥቼ በዚህ በጠራራ ፀሐይ አንተ ትተዋለህ ትላለህ? እሺ በቃ አሳዘንሽኝ እግዚአብሔር። እሺ ጥያቄውን አልመለሽም፣ ግን በቃ እንድሰጥሽ የሆነ ነገር ትቀጫለሽ ማለት እንድሰጥሽ ማለት ሳሚኝ አግኝተሽ ነው እኮ እንድሰጥሽ ማለት ግን አልገባኝም። ማን ነው ሰውየው? ማን ነው እንጂ ምን ይሰጥ ነገር ለምን እንደምታስተዋውቀኝ? እኔ በጣም ሆዴን እያበላኝ ነው። ቤተሰብ ንገረኝ በቃ እንዴ። እሺ እነግርሻለሁ። አሁን ሰውየውን ማስተዋወቅሽ ቀስ ብዬ ነው። ከዛ በፊት ግን አንዳንድ ነገሮች ልስጥሽ። መጣሁ እዚህ ጋር ጠብቂ። Thank you በጣም ሃፒ ቫለንታይንስ ዴይ። እኔ ግን ባለማስታወሴ በጣም ይቅርታ። አይ አንቺ ገና ነሽ፣ ቀጣይ ዓመት ትክሻለሽ እኮ። እኔ እኮ አይፈረድብኝም። እኔ እንደዚህ አይነት ነገር አክብሬ ስለማላውቅ ማለት ነው። እኔ ትዝም አይልም ቤተሰብ በጣም እኔ ከሱ መርፌም ቢሆን ወዳለሁ። ወይኔ ኧረ ልቤት ቤተሰቦች መርፌ አለች። የምሬን ነው። እኔ መርፌ ቢሆን ከምትወደው ሰው እኮ ምንም አይነት ስጦታ ቢሆን ልክ ነው በቃ ለኔ። በጣም ነው ደስ ያለኝ ማርያም። በጣም አመሰግናለሁ። እሺ ሌላም አለሽ? ወርቅ ነው ባይዘው ሌላም አለሽ? ምንድን ነው? መጣሁ እየተከታተልን በአንድ ጊዜ አሰጥሽም መጣሁ። ይሄኛው ደግሞ ምንድን ነው መሰለሽ? ፖስት ካርድ ነው።
ያስልኝ አንድ ያረበኝ ቤተሰቦች ዛሬ ቫላንታይንስ ዴይ እንደዚህ እያከበረችን አንብቢ ለራስ ወስጥሽ በጣም ይሄ ልጅ ሊያስለቅሰኝ ነው እናንተ በጣም አስደንግጣኛልና በጣም ሰርፕራይዝ ደስ አለሽ ገና እኮ ይቀራል እኮ ገና መች ሌላም አለ ከዛ ውስጥ ደግሞ በጣም የምወደው ነገር አለ ቤተሰብ አረ ጉንጭ አለቀ ቤተሰቦች ቢበላሽ ጭራሽ መብላትን ታስቢያለሽ እኔ ማንንም በህይወቴ እንደዚህ አድርጉልኝ አያውቅምና በጣም እንኳን ደስ አለሽ እግዚአብሔር እኔ ደስ እንዲልሽ ብቻ ነው ፈልግ በጣም ደስ ብሎኛል ማርያም ግን ከዚህ በላይ ደግሞ አሁን ሌላ አለ ሰውየውን ነው ማስተዋወቅሽ ሰውየው ነው የሚመጣው በጣም ወሳኝ ሰው ነው ባይዘው ቢቀርም ምንም አይመስለኝም አሁን የድሩ ሰብሳቢ ነው ባይዘው ግን ቢቀርም ምንም አይመስለኝም አሁን ኧረ ተይ ይቅር አይ ኖ ድንገት ቢቀርም ሰውየው ይቅር ቤተሰቦች እንዴት አላላችሁ ይቅር ወይስ አይቅር እንትን እያለች ነው ይሄ በጣም አሪፍ ነው ብላለች ለኔ በቃ በቂ ነው ይበቃሻል ስለዚህ ይቅር አይቅር ቤተሰቦች አይ ኖ ቢመጣ እኮ ደስ ይለኛል ግን ቢቀር እንኳን እሺ ዝም ብዬ አላመጣው አይ ኖ እዚህ ጋር አስቀምጫት ቆይ ትቀመጥ አበባን ግን ያጋት ከዛ አይንሽን ጨፍኝ አይንሽን ያሽ ለምን እንደዚህ ያሽ እማ ቆሶ መጥቶ እንዴት ነው አይኔን የሚይዘው ታውቂው ሰው ነው ግን አለ አይደለ ስታዩ አይታወቅ የጠፋ ዘመድሽም ምን ይዘ ስማቁ የጠፋ ዘመድሽ አይንሽን ያሽ ሰለበ አላይም በይ አላይም ማርያምን እውነት አላይም ማርያምን በቃ አይንሽን ያሽ ሸፍኝ ጎበስ እንዳገልጪ ግለጪ ሳልሽ እንዳገልጪ ቶሎ በላ ሊገልጥ ነው ቆይ እንዳትገልጥ ና ቆይ ቀስ በል በዚህ በፊት ለፊት ትቆማለህ ወይስ በኋላ ቆይ እያወራን ነው በፊት ለፊት ትቆማለህ በኋላ ትቆማለህ እሺ ማውራት አይችልም ግለጪ አይንሽን ስታምር ጾታው አልታወቀም ባይዘው ጾታው አልታወቀም አይ ነገር በጣም እየበዛብኝ ነው እንዴት ነው በጣም ይደልኩ ወደሻል በጣም የምታምረው ጾታው ባይዘው ወይ ወንድ ነው እሺ ሴት አይደለች ማለት ነው ደግሞ አሻንጉሊት ጾታ አለው እንዴ ማስተዋወቅሽ እሱን ነው ማለት ትንሹ ሱራፌል ይባላል ተንከባክበሽ እያጠብሽ እያጠንሽ የምሬ ነው በጣም ተንከባከቢው ደስ አለሽ በጣም እኔ በጣም ከቃላት በላይ የሆንክብኝ ነው ማርያምን ማለት እኔ እንጃ እኔ ማንም እንደዚህ አድርጉልኝ አያውቅም እውነት ማርያምን ማንም አድርጉልኝ አያውቅም ስትል አሳዘነች በጣም ነው የማመሰግነው እኔ በህይወት አሻንጉሊት ተሰጥቶኝ አያውቅም አበባ እንኳን የተሰጠኝ ከሱ ነው ቤተሰብ ማርያምን እንግዲህ ነው ኧረ እባክሽ ባለፈው ብለሽኝ እኮ ገርሞኛል እኮ ቤተሰቦች እኔ ነኝ የመጀመሪያው በጣም ደስ ብሎኛል በጣም ማለት ነው ደግሞ ጭራሽ ነው ያልጠበቅኩም ነበር እና ወደ ፍቅርሽን ግለጪለት አለ ትንሹ ሱራፌል በጣም ነው ወደድኩት ትንሹ ሱራፌል ነው ይወድ እና ትንካብኝ በቃ ኧረ ትንሹ ሱራፌል እንዳይነካ ተከለከለ በደንብ ቀስ በጣም ነው ማርያም ሲጀመር አሁን ጃኬትን መልስ ቤተሰቦች ጃኬቴን ወስዳ ነበር አሁን ተናገሩ ጃኬቴን ወስዳ ማለት ነው ኧረ አልነገርኳቸው ራስሽን አዋረድሽ አይ ስሜታዊ ሁኚ ጃኬቴን ወስዳ አቅፌ ነበር ምተኛና እና ጃኬቴን አቅፋ እየተኛሽ ቤተሰቦች አሁን ግን ትንሹ ሱራፌል አለኝ አሁን ትንሹ ሱራፌል አለና ቀደም እኔ አልናገርብሽም ብዬ ትራስ አቅፋ ነበር ያልኩት አሁን አንቺ ራስሽን አዋረድሽ ልብስ በርዷት ማለት ሰጥቻት እና አልመለስኩም እስካሁን ልብስ ይመልስ ፕሊዝ አይ እሱን ላስብበት ጃኬቱን አልብሼ እንደውም ኧረ ጭራሽ ልብስ ተገኘለት ላሻጉሊቱ እና ትንሹ ሱራፌል እኮ የጃኬት ሲያደርግ የበለጠ ትክክለኛ ሱራፌል ይሆናል እንዴት ነው ወደድሽው በጣም ሳሚዋ በደንብ ሰማው ኧረ ልታስቀኝ ነው ልቀቂ በቃ ዘርበላት አትካብኝ ሲጀመር ጭራሽ ለምን እንዴ እኔ ንቀፊኝ እሱን ለምንድን ነው ሁለታችሁም አቅፋለሁ ግን እሱ ደግሞ መጽናኝ ነው ቤተሰቦች ቀን ቀን ማለት ነው ቀን ቀን እንገናኛለን ማታ ማታ ትንሹ ሱራፌል አለ
ግን ማታ ነበር እኮ እኔ መሆን የነበረብኝ። ቀን ከትንሹ ሱራፌል ጋር ወይ አይ ብዬው አሁን ሴት ስትጠፋ ባይዘብ አልደብልም አለኛ ሱራፌል። ስለዚህ ራሴን ድረሳ እያረኩ እየጠፋክ አንድ እየጠፋ ራሱን እያስረሳ ነበር። አሁን እኔ በጣም ወድጃለሁ። እንኳን ደስ አለሽ። ለማንኛውም እንግዲህ ደስ ብሎኛል። ደስ ስላለሽ እኔም በጣም ደስ ብሎኛል። አመሰግናለሁ። በጣም ነው የምወድሽ። ቤተሰቦች እንግዲህ ደስ ብሏታል። በጣም ነው ደስ ያለኝ። ማርያም እኔ እንትን ነው ብዙ ስለማላወራ ነው እንጂ በጣም ደስ ብሎኛል። ያው እውነት በጣም ማለት ነው። ያው በህይወቴ ለመጀመሪያ ጊዜ ነው አሻንጉሊት የተሰጠኝ። በቃ እንግዲህ አክፈሹ ስተኝ እኔንም አስታውሽኝ። ትንሹ ሱራፌል የሚሰጥ ያው እኮ ነው ሱራፌል ስል አንተን አስታውሳለሁ። እሺ ቆንጆ በጣም ነው እኔ የምወድሽ። ቤተሰቦች እንግዲህ ብሌኔ ደስ ብሏታል። ያው እኔ እሷ ደስ እንዲላት ነው የምፈልገው፣ ሌላ ምንም አልፈልግም። እና አሁን ትኩረቷን ከኔ ላይ ቀንሳ ወደ ትንሹ ሱራፌል እያደረገች መሆኑ እንደለሆነ እንቀበላታለን። እና ደግሞ ፕራንክ ነው ከዚህ በኋላ አበቦን ማምጫ ለሌላ ስራ ተፈልጎ ነው። ቤተሰቦች ቀጥቅሽ ሊቀጥሽ ለምን እንደምትስብኝ እንደምትስብኝ እንደማረስትብሽ ምን ሰጠኝ ታዲያ? በቃ ይሄ እኮ ዝም ብለን ጀስት ለቪዲዮ ብቻ ነው የፈለኩት ነው። በቃ ቻው በያቸው። ነይ ቆንጆ ነይ ኪንኪ ያዥ አውቄ ነው ካንቺ የበለጠ ሰው አለ። ቤተሰቦች እኔ እንግዲህ ያው አላርፍም፣ ሁሌ ተንኮል አያርፍም። ተንኮል አላርፍም። ሳድም ቢል አልሰጥም ከዚህ በኋላ እንግዲህ ቤተሰቦች ያው ይቅርታ ይደረግልኝ። ደስ እንዳላት ገምታለሁ። በአሻንጉሊት ቀልድ አታውቅም። ለመጀመሪያ ጊዜ የተሰጣት አሻንጉሊት ነው እና ብቻ በቃ ፍቅራቸውን እነሱ ይወጡ። እኔ ግን በቃ ከወዲሁ ቻው ቤተሰቦች፣ እወዳችኋለሁ። ቀጣይ በሚገርም ቪዲዮ እንመጣላችኋለን። ብለኝ ቻው ቢያቸው ረሳሻቸው። ምን ማድረግ አልችልም። ይቺን የመሰለች ነገር ተሰጣኝ። እንዴት አድርጌ ልተዋት? ሱራፌል ነው ለካ ሱራፌል ትንሹ ሱራፌል እንዳረሽ። እሺ ትንሹ ትልቅ ሱራፌል። ቻው ቤተሰቦች እንወዳችኋለን። ወድርሻት የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ